ታዋቂነት እንደ ዋስትና ዝና ደግሞ እንደ ማታለያ በዋለበት በዚህ አስገራሚ ወንጀል በአገሪቱ የሚወደዱ አርቲስቶችና በሚሊዮኖች የሚከተሏቸው ቲክቶከሮች የህዝብን ታማኝነት ለጥቅም ሲሉ ለገበያ አቅርበውታል። ስልታዊ በሆነ የፕሮፓጋንዳ ቀመር ዜጎችን ወዳልተገባ ውሳኔና የገንዘብ ክሳራ የዳረጉት እነዚህ ተጽዕኖ ፈጣሪዎች ዛሬ ራሳቸው በህግ ቁጥጥር ስር ሆነው የፈረዱትን ህዝብና የሚጠብቃቸውን የህግ ሰይፍ ፊት ለፊት እየተጋፈጡ ነው። መርማሪ ፖሊስና አቃቢ ህግ ለችሎቱ እንዳስረዱት በዚህ ወንጀል የተሳተፉ ቲክቶከሮችና አርቲስቶች ተራ የማስታወቂያ ስራ ብቻ አልሰሩም። ይልቁንም ባልተለመደና እጅግ በተቀናበረ የፕሮፓጋንዳ ቀመር በመጠቀም ህዝቡ በስርዓቱ ላይ ፍጹም እምነት እንዲኖረው አድርጓል። እነዚህ ተጠርጣሪዎች ያላቸውን ማህበራዊ ተቀባይነት እንደ ጋሻ በመጠቀም 1400 ተበዳዮች ያላቸውን ጥሪት ያለምንም ጥርጣሬ ለተጠርጣሪዎቹ ድርጅቶች አሳልፈው እንዲሰጡ ስነ ልቦናዊ ጫና ማድረጋቸው ተመላክቷል። የፌደራል መጀመሪያ ደረጃ ፍርድ ቤት ሚያዝያ 21 ቀን 2018 ዓ.ም በዋለው ችሎት መርማሪ ፖሊስ የምርመራ መዝገቡን ለአቃቤ ህግ ማስረከቡን አድምጧል። ጉዳዩን ልዩ የሚያደርገው የማስረጃው ስፋት ሲሆን የሚከተሉት ዋና ዋና ነጥቦች ቀርበዋል። በአጠቃላይ ከ7000 ገጾች በላይ የክስ መዝገብ የተደራጀ ሲሆን ይህም የወንጀሉን ስፋትና ዝርዝር ሁኔታ ያሳያል። እንዲሁም ከ15 ባንኮች የተገኙ የፋይናንስ ሰነዶችና ከ12 የሚዲያ ተቋማት የተሰበሰቡ የማስታወቂያና የፕሮፓጋንዳ ቪዲዮዎች በማስረጃነት ቀርበዋል። በተጨማሪም ፖሊስ ከ1400 ተበዳዮች መካከል የ150ዎቹን ቃል የተቀበለ ሲሆን የተቀሩትም የክሱ አካል እንደሚሆኑ ይጠበቃል። በህግ ባለሙያዎች ዘንድ ሰፊ ክርክር እየተነሳበት ያለው ጉዳይ ተጠርጣሪዎቹ አርቲስቶችና ቲክቶከሮች በወንጀሉ ያላቸው ድርሻ ነው። አቃቢ ህግ እንደገለጸው እነዚህ ግለሰቦች ሰዎችን ወዳልተገባ ውሳኔ እንዲገቡ በማድረጋቸውና የሐሰት ተስፋዎችን በማሰራጨታቸው የክሱ ዋነኛ አካል ሊሆኑ እንደሚችሉ ተጠቁመዋል። የታዋቂ ሰዎች ስም ወንጀሉ ተቀባይነት እንዲኖረው በማድረግ ረገድ የተጫወተው ሚና ክሱን ከባድና ተደራራቢ እንደሚያደርገው ታውቋል። የተጠርጣሪ ጠበቆች ደንበኞቻቸው ማህበራዊ መሰረት ያላቸውና በተፈለጉ ጊዜ ሊቀርቡ የሚችሉ መሆናቸውን በመጥቀስ የዋስትና መብት ቢጠይቅም አቃቢ ህግ ግን በማስረጃዎቹ ብዛትና በጉዳዩ ክብደት ምክንያት ተቃውሞውን አቅርበዋል። የግራ ቀኙን ክርክር ያደመጠው ችሎት አቃቢ ህግ ተደራራቢ ክሶችን መስርቶ እንዲያቀርብ ለክስ መመስረቻ ከጠየቀው 10 ቀናት ውስጥ 7ቱን ቀናት በመፍቀድ ለሚያዝያ 28 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ ጉዳይ ከገንዘብ ማጭበርበር ባለፈ በኢትዮጵያ ውስጥ በታዋቂ ሰዎችና በተጽዕኖ ፈጣሪዎች ላይ የነበረውን የህዝብ እምነት ክፉኛ የተፈታተነ ሆኗል። በቴክኖሎጂና በዝና ተከልሎ የተፈጸመው ይህ ድርጊት የዲጂታል ፋይናንስ ስርዓቱን ደህንነት ጥያቄ ውስጥ ከቶታል። ሚያዝያ 28 የሚቀርበው ይፋዊ ክስ እነዚህ ተጽዕኖ ፈጣሪዎች ለሰሩት የፕሮፓጋንዳ ስራ በህግ ፊት የሚጠብቃቸውን ዋጋ በግልጽ የሚያሳይ ይሆናል።